በአሰቦት ስላሴ ባህታዊውን ገደሉ። አስደንጋጭ ህዝቡን ያስቆጣው ድርጊት። አባታችን ግን ይህ አይገባቸውም ነበር። አዎ ዓለምን ንቀው በጸሎት ለተወሰኑት አባት ይህ አይገባቸውም ነበር። አሰቦት ገዳም በሐዘን ተውጧል። በአሰቦት ደብረ ወገግ ቅድስት ሥላሴ ገዳም ለዓመታት በብህትውና ተወስነው የኖሩት ባህታዊ አባ መብራቱ ጥር 30 ቀን በበዓታቸው ወይም በመኖሪያቸው ውስጥ በግፍ ተገድለው ተገኝተዋል። ባህታዊው በዓለማዊ ኑሮ ተለይተው በገዳም ዘግተው ለሀገርና ለቤተ ክርስቲያን በጸሎት የሚተጉ አባት ቢሆኑም ማንነታቸው ባልታወቁ አካል መምህራችን ድንቁን መልእክት አስተላለፉም። አንዳንድ ሰው ባለማስተዋል ሚስቱ እንደሱ ወጥታ የመንግስት ስራ ከሌላት ሚስት ምንድነው ስራዋ ሲሉት ስራ የላትም ይላል። አንዳንድ ጅል እንደዛ ነው የሚለው። ይገርመኛል። ቤቱን እያለ እሱ ከውጭ ሲመጣ እንጀራ ጋግራ ወጥ ሰርታ ስንትና ሳቱ ስንት መከራ ተጋፍጣ እያበላቸው ስራ የላትም። አይገርም? ስራ የላትም ይላል። ስራ የሚመስለው እሱ ሄዶ ቢሮ ውሎ ተጎልቶ መምጣት ነው። የተወደዳችሁ ውድ ቤተሰቦቻችን፣ ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። ያሮስን ምርጫችሁ አድርጋችሁ ስለምትከታተሉን ስለምታደምጡን እጅግ አድርገን እናመሰግናለን። ላይክ ማድረግ እንዳይረሳ፣ ሼር አድርጉ፣ በደንብ አድርጋችሁ አዳርሱ። ቀዝቀዝ እያለ ስለሆነ ማለት ነው። ወደ ጉዳያችን ወይንም ወደ መረጃችን ስንገባ የምናገኘው እንግዲህ በቅድሚያ እንግዲህ የአሰቦት ስላሴን ይሆናል። ደብረ ወገግ አሰቦት ቅድስት ስላሴ ገዳም ብዙ መናንያን ብዙ ባህታውያን በዚያ ያገለግላሉ። ስለ ሀገር፣ ስለ ሕዝብ፣ ስለኛ፣ ስለ ኑሮ፣ ስለ ዓለሙ ክፍል፣ ስለ ፍጥረቱ አጠቃላይ በባህር ውስጥ ያሉትን፣ በየብስ ውስጥ ያሉትን፣ በጠፈር ሰማያት ላይ ያሉት ሁሉ ሳይቀር እግዚአብሔር እንዲምር ይጸልያል። ባህታዊ ተባህተወ ከሚል ቃል የመጣ ነው። ብቸኝነት ማለት ነው። ብቸኛ መሆን ማለት የብህቱና ኑሮ በአራተኛው መቶ ክፍለ ዘመን መጀመሪያ ላይ ታላቁ አባት የመጀመሪያው ባህታዊ ቅዱስ ጳውሊን የጀመረው። እርግጥ ብህቱናን የባረከው ክርስቶስ ኢየሱስ ነው። በገዳመ ቆሮንጦስ ብቸኛ ሆኖ ማቴዎስ ወንጌል ምዕራፍ 4 እንደተጠቀሰ ጸልየዋል፣ ጾሟል። እንዲሁ ሁሉ ክርስቶስን አርአያ ያደረጉ አባቶቻችን፣ ክርስቶስን አብነት ያደረጉ መምህራኖቻችን፣ ክርስቶስን ርዕስ አድርገው ቀዳሚ አድርገው የክርስቶስን ሕይወት ለመኖር ክርስቶሳውያን ለመባል ክርስቲያን ለመሰኘት ብህትውናን መርጠው ብቸኝነትን መርጠው ዓለምን ንቀው የሄዱ መናንያን እልፍ አእላፋት አሉ በዓለማችን። በአገራችን ኢትዮጵያ ይህ የብህቱና ጉዳይ የትየለሌ ነው፣ ቀላል የሚባል አይደል። በዓት ዘግተው 10-20 ዓመት የሚጸልዩ በርካቶች አሉ። አሰቦት ስላሴ አንደኛው፣ ዝቋላ፣ ብዙ መጥራት እንችላለን። ዋልድባ፣ በተለያዩ ቦታዎች አሉ። በደብረ ወገግ አሰቦት ቅድስት ስላሴ የሰማነው ግን ልብ ይሰማል። ባህታዊ መብራቱ ይሰኛል። ለብዙ ጊዜያት ለረጅም ወራት ለእልፍ ቀናት በዓታቸውን ዘግተው ሲጸልዩ የነበሩ አባት ነበሩ። ጥር 30 ለእሳቸው ቀኑ መልካም አልነበር። እርግጥ የጻድቅ ሞቱ በረከት ነው። የጸሎተኛ ሞቱ ጽድቅ ነው። ከእግዚአብሔር በረት፣ ከእግዚአብሔር እቅፍ፣ ከእግዚአብሔር ቤት ሳይለዩ ሞትን የቀመሰ ሰው ሞተ ተብሎ ይጠራል፣ አረፈ ይባላል። ታዲያ የታጠቁ ኃይላት ማንነታቸው ያልታወቀ ነው የሚለው መረጃው ጉርሻም የተለያዩ ፔጆች ላይ ተለቋል። ሄደው አጠቋቸው። በዓት ውስጥ እንዳሉ ተገደሉ። ሞተው ነው የተገኙ። በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ዓለሙን አያውቁትም፣ ቴክኖሎጂውን አያውቁትም፣ ፖለቲካውን አያውቁትም። ዓለምን ንቀዋላ፣ ለክርስቶስ ታምነዋላ። ይሄ ዓለም ይሄ አላፊ ጊዜ እንደሆነ ተረድተዋል። ስለዚህ ተው፣ ንቀው ሄዱ።
ዕለተ ቀን ጸሎት ነው። ዕለተ ቀን ልመና ነው። ዕለተ ቀን ምስጋና ነው። ክርስቶስን ብቻ ማሰብ ነው ጉዟቸው፣ ህይወታቸው። ሞት ግን ቀደማቸው። የሞቱ አስከፊነትን የሚያጎላው ደግሞ በማይታወቅ እድሜ አይደለም የገደባቸው፣ ሰውን የገደላቸው። በብህቱና እያሉ በዓት ዘግተው እየጸለዩ ክርስቶስን እየለመኑ ክርስቶስን እየተማጸኑ ዓለምን ከፈጣሪ ጋር ለማስታረቅ እሳቸውስ ጸድቀዋል፣ እሳቸውስ ታግለዋል፣ እሳቸውስ ዓለምን ንቀዋል፣ ክርስቶስን ወደው መርጠዋል። ሄደው ባሉበት ግን የጥቃት ተፈጸመባቸው። መሪር ነው፣ በእውነት ያስነባል። በእውነት ባህታዊ መብራቱ ይባላል። በረከታቸው ይደርብን በእውነት እና አሳዛኙ ህዝቡን ያስቆጣው ልብ የሰበረው በአሰቦት ሥላሴ የተፈጸመው ድንገተኛው ዘግናኙ አደጋ ይሄ ነው። ከዚህ ላችኋል። በሆነ ወቅትም እንደዚህ 10 ዓመት 15 ዓመት የጸለዩ ዘግቶ የነበሩ መናኝ ባህታውያን ተገድለዋል ሲባል ዜናውን ሰምተን ነበር። ዝቋላ ላይም በተደጋጋሚነት የምንሰማው ዜና በጣም ነው የሚያም። የተወሰኑ ቪዲዮዎችን እንካት። አባታችን ግን ይሄ አይገባቸውም ነበር። አዎ ዓለምን ንቀው በጸሎት ለተወሰኑት አባት ይሄ አይገባቸውም ነበር። አሰቦት ገዳም በሐዘን ተውጧል። በአሰቦት ደብረ ወገግ ቅድስት ሥላሴ ገዳም ለዓመታት በብህትውና ተወስነው የኖሩት ባህታዊ አባ መብራቱ ጥር 30 ቀን በበዓታቸው ወይም በመኖሪያቸው ውስጥ በግፍ ተገድለው ተገኝተዋል። ባህታዊው በዓለማዊ ኑሮ ተለይተው በገዳም ዘግተው ለሀገርና ለቤተ ክርስቲያን በጸሎት የሚተጉ አባት ቢሆኑም ማንነታቸው ባልታወቁ አካላት በመሳሪያ ተደብድበው መገደላቸውን ከስፍራው የደረሰ መረጃ ያመላክታል። በር ዘግተው ዓለምን ንቀው ለሰው ልጆች በሚጸልዩ መናንያን ላይ እንዲህ ያለ ዘግናኝ ድርጊት መፈጸሙ መላውን ምዕመናንና የገዳሙን ማህበረሰብ በታላቅ ሐዘን ላይ ጥሏል። የአባታችንን ነፍስ ከቅዱሳን ጋር ያሳርፍልን። ለቤተ ክርስቲያንና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። እጅግ ልብ የሚሰብር አሳዛኝ ዜና ከአሰቦት ገዳም ተሰምቷል። ዓለምን ንቀው ለሀገር ሲጸሉ የነበሩት አባት በግፍ መገደላቸው የምዕራብ ሐረርጌ ሀገረ ስብከት ሚዲያ አስታውቋል። በአሰቦት ደብረ ወገግ ቅድስት ሥላሴ ገዳም ባህታዊ አባ መብራቱ ጥር 30 ቀን 2018 ዓ.ም በመኖሪያቸው ውስጥ በግፍ ተገለው መገኘታቸው ተገልጿል። በዓለማዊ ኑሮ ተለይተው ገዳም ገብተው ለሀገርና ለቤተ ክርስቲያን በጸሎት የሚተጉ አባት የነበሩ ቢሆኑም ማንነታቸው ባልታወቁ አካላት በመሳሪያ ተደብድበው መገደላቸው ተገልጿል። በርዘግተው ዓለምን ንቀው ለሰው ልጆች በሚጸልዩ መናንያን ላይ እንዲህ ያለ ዘግናኝ ድርጊት መፈጸሙ መላውን ምዕመናን የገዳሙን ማህበረሰብ በታላቅ ሐዘን ላይ ጥሏል። ያሳዝናል። ለሀገር የሚጸልዩት አባት በግፍ ሲገደሉ መስማት ያማል። ለቤተ ክርስቲያን ሲጸልዩ እንደው ምንኛ ብንከፋ ነው? እንዴት ክፉ ብንሆን ነው? እንዴት መጥፎ ብንሆን ነው? እንዴት ምስኪኖች ብንሆን ነው? እንዴት እንደሚያሳዝን አውቃችሁታል? እንዴት እንደሚያማወቃችሁት፣ እንዴት ልብ እንደሚሰብር ተረድታችሁታል? እንዴት እንደሚያሳዝን ገብቷችኋል? ያማል። በጣም ያማል። በደጋጎቹ ቅዱሳን በአብርሃም በይስሐቅ በያዕቆብ እቅፍ በቅዱሳኑ በክቡራኑ እቅፍ አምላከ እስራኤል ቅዱስ እግዚአብሔር ነፍሳቸውን ያሳርፍ፣ በረከታቸውም ትደርብ። ወደኚህ ታላቅ አባት ላብራ። አንዳንድ ሰው ባለማስተዋል ሚስቱ እንደሱ ወጥታ የመንግስት ስራ ከሌላት ሚስት ምንድነው ስራዋ ሲሉት ስራ የላትም ይላል። አንዳንድ ጅል እንደዛ ነው የሚለው። ይገርመኛል። ቤቱን እያለገ እሱ ከውጭ ሲመጣ እንጀራ ጋግራ ወጥ ሰርታ ስንትና ሳቱ ስንት መከራ ተጋፍጣ እያበላቸው ስራ የላትም። አይገርም? ስራ የላትም ይላል። ስራ የሚመስለው እሱ ሄዶ ቢሮ ውሎ ተጎልቶ መምጣት ነው። ልጆቹን መከራ አድርጋ አሳይታ እናትም አባትም ሆነ የምታሳድግ እሷ ነች። እሱ በየፊልዱ በየምኑ እየዞረ የቤት እመቤት ነች ይላል። የቤት አገልጋይ ነች፣ የምን እመቤት ነች? ለቤቷ እኮ ባሪያ ነች።
እንደ ባሪያ ሆና ነው የምታገለግለው። የቤት ስራ የማይመስለው ሰው አለ። ልጆች ማሳደግ ስራ የማይመስለው እሱ ያመጣውን አስፈጭታ አብክታ ጋግራ ወጡን ሰርታ እሳት ነዶባት የምትሰራው ስራ የማይመስለው እሱ ብቻ ሄዶ የሆነ ገንዘብ ቆጥሮ ስለመጣ በቃ ኪሱ ገንዘብ አምጥቶ እንጂ ለዚህ ምናምን ስላለ በዚህ የሚጀነን የሚኮፈስ የማያስተውል አንዳንድ ወንድ አለ። በእውነት እንዲህ ያለ ማስተዋል የሌለው ወንድ ካለ ማስተካከል አለበት አመለካከቱን። ምንድነው ስራዋ? የቤቱን አጠቃላይ ስራ የምትሰራው እሷ ነች ማለት አለበት። እኔ ከውጭ አመጣለሁ እንጂ ሌላ ምን አምጥቼ ብር አመጣግፋ ቢል የሆነ ሰርቼ ብር ነው አመጣው። እሷ ነች ቤቱን ቤት የምታደርገው እሷ ነች። እውነቱን ለመናገር ቤቱን የምታንቀሳቀሰው ቤቱን ቤት የምታመስመስለው እንግዳ ይዞ ቢመጣ እንዳያፈር የምታደርገው እሱ እንግዳ ይዞ ይመጣል። እሷ ነች እንዳያፈር የምታደርገው። ከየትም ገብታ ባይኖራት እንኳን ሄዳ ከጎረቤት ተውሳ በሌላ ቀን የምትከፍለው ወንዱ ባሏ እንዳያፍርባት እንግዳ አምጥቶ እንዳያፍርባት ተጨንቃ የምትሰራው እሷ ናት። እንዲህ ያለ አመለካከት ጭምር መስተካከል አለበት። የተዛባ የተንሻፈፈ አመለካከት። ስለዚህ ነው አብዛኛው ሴት ቤት ያለው ስራ ግምት ስላልተሰጠው እኔም መስራት እፈልጋለሁ በቃ አልፈልግም የሚለው አብዛኛው ሴት። ለዚህ ነው ክሬዲት ስላልተሰጠው ማለት የቤቱ ስራ ልጆችን ማሳደግ የቤት መንከባከቡ ዋጋ ስላልተሰጠው በአንዳንድ ወንዶች ዘንድ። ስለዚህ እኔም ጽዳትም ይሁን ወጥቼ እሰራለሁ። ጽዳትም ይሁን በቃ እንዳንተ እኔም እኮ መስራት እችላለሁ። እሱ ከሆነ ስራ እኔም ወጥቼ እሰራለሁ። ከዛ በኋላ ሰራተኛ ይቀጠረ ነው። ሰራተኛ ይቀጠረ እናታቸው በስርዓት ልታሳድጋቸው ስትችል በሰራተኛ ልጆች ያድጋሉ። በምንፈልገው መንገድ ሳይሆን በማንፈልገው መንገድ ሰራተኛዋ ትቀርጻቸዋለች። በለፈለፉ ባፊጠፉ እንደሚባለው ማለት ነው። ውድና ክብራት ቤተሰቦቻችን ኦርቶዶክሳውያን እንግዲህ ብዙ መልእክቶችን የተለያዩ መረጃዎችን ያቀርብኩላችሁ እገኛለሁ። የሚሰማችሁን ስሜት ጻፉልኝ፣ ላይክ አድርጉ፣ ሼር አድርጉ፣ ለሁሉም ስለሚዳረስ ማለት ነው። ከእናንተ የሚጠበቀውን ነገር እንድታደርጉ በፍጹም ትህትና እጠይቃችኋለሁ። እስኪ ወቅታዊ ከሆኑ ጉዳዮች እና ከዝውውሯ ማርያም ጋር የተገናኙ አንዳንድ ቪዲዮዎችን ላቅርብላችሁ፣ ተከታተል እንመለሳለን። ከወጣ በኋላ ግን የነበርክበት ማለትም የነበርክበት ምስቅልቅል ያለ አንድ ያልሆነ እዛም እዚህም የተለያየ ብዙ አይነት ትምህርት የነበረበት አንደኛው ስለ መዳን ሲናገር ሌላ ክርስቶስ ብሎ ይጀምርና ከዛ በኋላ ግን በሆነ ነገር ይጨርሳል። አንደኛውም ክርስቶስ ብሎ ይጀምርና በሆነ ነገር ይጨርሳል። ግን አንድ ትምህርት ያላት መሰረታዊ የሆነ ትምህርቱ አንድ የሆነ ትምህርት ያላት ቤተክርስቲያንን አገኛት። ስለዚህም ደግሞ እግዚአብሔር አምላክ እናመሰግናለን። እግዚአብሔር አምላክም ደግሞ በደንብ ደግሞ አሁንም እውቀትን ጥበብን ደግሞ እየገለጠልህ ደግሞ ለብዙዎች መዳኛ ደግሞ እንድትሆን ደግሞ እግዚአብሔር ደግሞ ይርዳ ደግሞ ያረጋል። ጥያቄ ቢጠይቅ ምንድነው ቀጥሎ እንትን በቤት ውስጥ አንተ ብቻ ነበር ሄደህ የነበረው እና በምንስ አጋጣሚ ነበር ፕሮቴስታንት የሆንከው? እንዳልኩ ነው ቅድም ሚካኤል ቤተክርስቲያን ነበርኩና አስተዳዳሪ የነበሩት በሳቱ የነበሩት አንድ መምህር ሁሌም ምን ይሉኝ ነበር፣ ሰምሆን የምትፈልግ ከሆነ መጽሐፍ ቅዱስን አንብብ ይሉኛል። ኦልዌይስ ነው የሚሉኝ። ሁሌ በተገናኘን ቁጥር ኢንካሬጅ የሚያደርጉኝ መጽሐፍ ቅዱስ እንዳነብ ነው። በቃ ሰምሆን የምትፈልግ ከሆነ መጽሐፍ ቅዱስ አንብብ ይሉኝ ነበር። ልጅ ነኝ የዛኔ 7ኛ ክፍል ምናምን አክቹዋሊ እንደዛ ሆኖና ምንድነው እንዴት ነው ሰው መሆን ማለት ራሱ ትርጉሙ የሚገባኝ ጊዜ አልነበረም። ሰው መሆን ማለት ምን ማለት ነው? መጽሐፍ ቅዱስን አውደ ምሕረት ላይ ከሚያስተምረው ሌላ ምን ጥቅም አለው ለህይወታችን? ጥቅሙ የዛኔ አይገባኝም ነበር። ከዛን አንድ አጎታልኝና እሱ ጋር ነበረ የምኖረው። ምክንያቱም እኔ ነበርኩበት ሰፈር ጥሩ አልነበረም ለማደግ ምናምን ነገርና ሄኩኝ እሱ ጋርና ቤት ሲሄድ የለም። ከዛ የት ነው ስል አይ እንደዚህ ቸርች ሄዶ ምናምን አሉኝ።
ኦኬ እሺ ምናምን ብዬ ቁጭ አልኩ ምናምን ነገር ነው። እናንተ የምድር ጨው ናችሁ የሚል ትምህርት ያስተምራል። እኔ ደግሞ መጽሐፍ ቅዱስን ስራዬ አላንብብ እንጂ መስማት የእግዚአብሔርን ቃል መስማት በጣም ደስ የሚለኝ ውስጤ ሐሴት የሚያደርገው ነፍሴ ደስ የሚላት ሐሴት የምታደርገው እኔም የምደሰትበት ነገር ቢኖር መጽሐፍ ቅዱስ ማንበብ ነው፣ መስማት ነው። ከዛም ቁጭ ብዬ የዛን ቀን ሰማሁኝ እሱን ቃል። ከዛ ቀጣይ ሳምንት ላይ እንደዚሁ ሳምንት መተነበር ምናምን አለኝ አጎቴ። አዎ ስለው እና እስኪ በዚህኛውም አለኝ። ሄድኩኝ እያልኩ ሳላስበው እዛ ቀረሁኝ። ባይኔቸር ደግሞ ከሰዎች ጋር ቶሎ ምግባባ አይነት ሰው ነኝ። ከዛ እዛ ካሉት ልጆች ጋር ምክንያቱም እዛ አካባቢ እኔ አዲስ ገቢ ነበርኩኝ፣ ጓደኛም አልነበረኝም። ስለዚህ እዛ ቸርች የነበሩ ልጆች ጓደኞች የሆኑ ይዘውኝ ሄዱ ነበረ። ተግባባን ምናምን እንደ ቀልድ እዛ ውስጥ ቀረሁኝ። ከዛን ሳውንድ እኔ ነኝ የማስተካከለው፣ ስፒከሮቹን ማወጣጣው ምናምን፣ ሚክሰር ማስተካከለው፣ ማይክሮፎን ማስተካከለው፣ ኪቦርድ ማስተካከለው እኔ ሆንኩኝ። ያቺ አንድ ቀን የኳት ነገር ድጋሚ ሁለተኛ ቀን ሆነች። ከዛን አጎቴም እንደዛ ስለሆነ በቃ ሄጂ ቀረሁኝ፣ በቃ እዛው ቀረሁኝ። በቃ ያቺ ነች መጀመሪያ የኩባት አጋጣሚ ያቺ ነች። እና ከረጅም ጊዜ በኋላ ያኛን አባት አገኘኋቸውና አባታችን እንደዚህ ስላቸው እኔ እኮ አንብብ የምልህ ኦርቶዶክስ ሆነ ጠንካራ እንድትሆን ነው። የህይወት መገኛ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን የሚያውቅ ሰው ነው ጠንካራ ሰው። እንደዛ ብዬ እንጂ ሃይማኖትን እንድትቀይር ብዬ ነበር ምናምን አሉኝና በጣም ተገረምኩባቸው ምናምን ነገር። በዚህ አጋጣሚ ነው ባሮኬ ነገሩን አላርዝመው፣ ምክንያቱም ነገር ቢበዛ በአህያ አይጫንም ይባላል። በጣም ነው የሚገርመው። እግዚአብሔር አምላክ እንኳን ረዳ። መሀል ላይ የኔ ኔትወርክ ተቋርጦብኝ ነበር፣ ብዙ አልሰማውም። ጀምረልኝ ነበረ አጎቴ ምናምን የሚለውን እንትኑ ሰምቼ ነበር፣ ግን ተቋርጦ ነበር የሆነ ሰዓት ላይ በቃ ጸጥ ብለህብኝ ነበረ እና እንደውም ኔትወርክ መስሎኝ አራስኪ ተወዳጅ ታፕታፕ አድርጉ እያልኩ ነበር፣ ግን ምንም ነገር ሲጻፍም ሳላየው ምናልባት ወይ የኔም ሊሆን ይችላል እንትን የነበረው እና እግዚአብሔር አምላክ የተመሰገነ በጣም ደስ ይላል። ፍቅር ከመምጣት በላይ ምን ታላቅስ ሰላም አለ? ምንስ ታላቅ ደስታ አለ? ምንስ አይነት ከእርሱ ውጭ ህይወት አለ? ህይወት የሆነውን እርሱን ጌታን እንደማግኘት ምንስ ሌላ የሚያሳሳ የሚናፍቅ ህይወት አለና እንደው እጅግ በጣም ነው ደስ ያለን ላንተ ሚላኒ። 99 ታምነውት እያለ ሲዘምር እንደሰማ ነው። ይህን ሀሳብ በዚህ በሉቃስ ወንጌል ላይ ምዕራፍ 15 ከቁጥር 1 ጀምሮ ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር አለና ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ። ይህንንም ምሳሌ ነገራቸው እንዲህ ሲላል 100 በግ ያለው ከእነርሱም አንዱ ቢጠፋ አለ 99 በበረሃ ትቶ ታምነውት እያሉ የነበሩት 99ን በበረሃ ትቶ አንዱን ያቺን የጠፋቿን በግ ሳይንቅ ያቺ አንዱን የጠፋቿን በግ ፈልጎ የሚመጣ ትጉህ እረኛ ስላለን አንዲቷን በግ ፍለጋ ወደኛ መጣ። አንዲቷን በግ በጌታ ስም። የሚገርማችሁ ነገር እኛን ከፍ ለማድረግ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አረገ ይለናል ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ ስናነብ ራሱን እኛ እንድንሞላ ዘንድ እርሱ ራሱን ባዶ አረገ።
እኛን ከብር ዘንድ እርሱ ተዋረደ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆናል። በመስቀል ላይ የዋለው የኛ ጌታ ለምንድን ነው ካልን ኢሳያስ በትንቢቱ እንደነገረን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች የቪዲዮ መረጃ ማስረጃዎች መለሳለሁ። ሰናበትኩኝ። ሰናይ